ምክንያቱም ይህን ነገር መብቃት ስላለበት እኛም እርስ በርስ እየተጋጨን ነው፣ ሌላ ነገር ውስጥም እየገባን ነው። በአጠቃላይ ያው ምን ለማለት ተፈልጎ የመሰላችሁ ይህ ሁሉ አተካራ መፈጠር የለበትም። ያው ሰላም ፈጥረን ምናምን ላይሆን ይችላል፣ ግን እኔም በእኔ በኩል እህቴ ሰላም እንድትሆን እፈልጋለሁ። ስለዚህ የእነሱንም ፊት ድጋሚ ላለማየት አብርሃምንም እንትን ላለማለት ሰላም ብቻ በሰላም ለመኖር ሩታ ይህን ነገር እንድትመርጥ ግዴታ ግዴታ እንዲሆን ተስማምተን የመጣ ነው። ይህ ነገር ግዴታ ዛሬ መወሰን አለብን። ይህን ደግሞ ለማድረግ ግዴታ እኔና እሱ መገናኘት ነበረብን። እሱን የጠራኝ ይህንን ሀሳብ የሚሆን ነገረኝ። እውነቱን ያስፈልጋል፣ ግዴታ ነው። ቶሎ ጨራርሰ ነው ይህን ነገር የእሷም ሰላም እንትን እንዲል ፈልጋለሁ። ያው አጋጣሚ ሆኖ ደስታንም ስለወደደችው ይህ ነገር ደስተኛ ትሆናለች በሱ ብዬ አስባለሁ። ስለዚህ ያው የተለየ አዲስ ነገር አይኖርም ማለት ነው። መቼም ደስታ እንደምትመጣውም እርግጠኛ ነኝ። ለዛ ነው ተማምኜ የመጣሁት። ያው ትምረጥ ማለት የፈለገችውን የመምረጥ ቻንስ አላት። የልጇን አባት መምረጥ ካለባት የልጇን አባት ትመርጣለች፣ ወይ ደግሞ አዲሷ አፍቃሪዋን መምረጥ ካለባት አዲሷ አፍቃሪው መምረጥ አለባት። ስለዚህ ይኸውልህ ሩታ አብርሽን ከመረጠች የልጇን አባት ከመረጠች አንተ ከነሱ ህይወት እንደምትወጣ እርግጠኛ ነኝ። አንተ ብቻ አይደለም ሌሎቹም ሰዎችን እንደምታስወጣ እርግጠኛ መሆን አለበት። ለዛ ነው ተስማምተን የመጣ ነው። ግን ደግሞ ወጣቱ ሳይሆን አቤላ አንድ ነገር በደፈናው ልንገርህ፣ እህቴን ትቻት መቼም ዝም አልልም። የፈለገ እሷ መረጠችው ሰው ጋር የመረጠችው ጋር መሆን ትችላለች። ይሄ እሷ ምርጫ ነው። እኔ ከበፊትም አቤላ መርጬላት አላውቅም። አንድ ነገር ልንገርህ፣ አሁንም ዲሲፕሊን እንደሆነ ስላዋራኸኝ ነው የመጣሁልህ። ገብቶሃል? ማንም ትምረጥ፣ ከዛ በኋላ የራሷ ውሳኔ ነው። ተረዳኸኝ? ይሄ እኔ ውሳኔ አይደለም። እኔ ጋይድ ነው ማድረጋት። ይህንን ትመርጫለሽ፣ ይህንን ነው። አብርሃምን መረጠች፣ ያንንም ዞሮ ኖርማል ላይፍ መኖር አይቀርም። ገብቶሃል? እንዴት ነው? ሰላም ነው? ደህና ነው አለ። ከዚህ ልጅ ጋር ነው ለምን የጠራኝ? አቤት ያው ለምን የጠራኝ? ከሱ ጋር ነው አንዳንድ ነገሮች ለማስተካከል ነው፣ ለመጨረሻ ጊዜ መቋጨት ስላለበት። ብቻዬን እፈልጋለሁ እኔ ብቻዬን ነኝ አይደል ያልከኝ? አዎ እሱ ነው። በቃ ምንም ማድረግ አይቻልም አብርሽ። እንኳን አንተ እኔም ራሱ የሚጨነቅበት ጉዳይ ነው። ይሄን ነገር ከኖባል ጋር እኔም መገናኘት አልፈልግም፣ ግን ለመጨረሻ ጊዜ መነጋገር የሚመጣ ነው ነገር አለ። ሩታንም ጠርቻታለሁ፣ አንተን እንደጠራሁት ማለት ነው። ሩታን መምረጥ ያለባትን መምረጥ አለባት ማለት በቃ ለመጨረሻ ጊዜ አንተን መምረጥ የልጇን አባት መምረጥ ከፈለገች የልጇን አባት ትምረጥ፣ ወይ ደግሞ ከውጭ የመጣው አዲሱ አፍቃሪዋን መምረጥ ከፈለገች እሱን ትምረጥ። ምን አይነት ነገር ነው አይደለም? እኔ ምንም እያደረግኩ አይደለም። አንተ ራስህ ስታስበው ቆይ ትናንት አይታው እንኳን በአካል የማታውቀውን ሰው ጭራሽ ምርጫ ውስጥ አስገብተህ ምናምን ሰውን መረጥ አንተ አስገብቼው አይደለም አብርሽ። አንተ ራሱ እኮ ምን እያለች ነው? እቤት ስትገባ ምንድን እያለች ያለችው? አሁን በዚህ ሀሳብ ከሆነ የጠራኝ እኔ አላስማማበትም። እንዴ ምን አይነት 3 ቀን 2 ቀን እንኳን በስነስርዓት አግኝታው ማታውቅ ሰው እኮ ነው። እንዴ በእልህ የገባችበት ነገር ላይ እናንተ ጭራሽ እኔን ከሱ ጋር አወዳድራችሁ አብርሃም እንዴ አሁን የምትፈልገው እኔ እኮ ምን ሆነ ነው አብርሃም? ነገር ጉዳይ ከሆነ አቤል ያስረዳው መስሎኝ ነበር። አቤል አንተ ራስህ ማለት ነው ለምንድን ነው የማትረዳኝ? ተረዳኝ። እሷ እኮ ትላንትና ወይ ደግሞ ከትላንት ወዲያ ያወቀችው ሰው አይደለም እየሆነ ያለችው እያስመሰለች ያለችው። ገብቶሃል? ከድሮም ጀምሮ ይዟት የሁሉ ነገር እያደረገች እንደሆነ ታውቃለህ። እሱን ምንም የምታውቀው ነገር እያወቅህ እሱን ትምረጥ። አንተ ምን አይነት አባባ ነው? መምረጥ አይደለም እኔ መምረጥ አንተ ከሌላ ሰው ጋር ማወዳደርህ አይነት ሰው ነህ እንዴ አብርሃም? እንዴት ነው የምታስበው? እና ታዲያ እንደዛ እያልክኝ እኮ ነው። ግን አይደለም በቃ ማወቅ ያለባትን እስኪ እንወቅ። በቃ ምርጫዋን እንወቅ። በቃ እሱን ከመረጠች እሱ ከሱ ጋር ትሆናለች። አንተም ከመረጠች አንተም ተስማምተን የመጣ ነው። ይሄን ነገር እኔ ትምረጠኝ አትምረጠኝ እኮ እያልኩኝ አይደለም አቤላ። እኔና እሷ እኮ የና እንትን የሚለን ነገር የለም። ግን ደግሞ እኔና እሷ አብረን ልጃችንን ማሳደግ እንችላለን። ገባክ? ያ ደግሞ በመሀል ያለው እሱ ነው መውጣት ያለበት እንጂ እሱን ምረጥ አንተ ምረጥ ምናምን የሚባል ነገር አይኖርም። ሁሉ የምታደርገው ነገር እኮ ጠንቅቃ ታውቃለች። ሩታ ምን ሆነ ነው? ለምንድን ነው ልትረዳ? በደንብ አልተረዳኝም። ገባክ? በሱ ግፊት ምናምን ነው ልጅ ይሁሉ መጥፎ ነገር እያደረገች ያለች። ከድሮ ጀምሮ እንደሚያወሩ እኮ ነግርሃለች አይደል? እንደሚተዋወቁ ነግርሃለች። አንድ ነገር ስመኛ ቤት እኔ አስረድተው የጠራው ነበር የመሰለኝ። አሁን በደፈናው ምን ለማድረግ እየሞከርን መሰለ? ሁላችንም ሰላም ለማግኘት እየሞከርን ነው። ይህን እንደማቤላ ተረጋግቶ ስለጠራኝ ነው እንጂ አተካራ ተፈልግ ኖሮ አልመጣም ነበር። እንደዛው ይቀጥላል።
አሁን የሩታን ሀሳብ ማወቅ የፈለጋችሁት አይደለም? አቤት የሩታ ሀሳብ ምንድን ነው? ኖቤል ገፍቷት ይሆናል ብላችሁ ነው። በእኔ ግፊት ደግሞ ማንም እንደማትመርጥ ማናችሁም ታውቃላችሁ። ስለዚህ እኔ ያው በራሳችን ጉዳይ ሳይሆን በሰው ጉዳይ ማለት ነው